ውያም ሹሬ ዋናው ደስ የሚለው እንኳን ጤና ሆንሽልኝ። እኔ ደግሞ በቃ ድሃ እንዲያየኝ ብሎ ካረግሻለሁ ማለት ነው። ምንም አታስፈልጊኝም። ከድሃ የሚመጣው አንድና አንድ ምንድነው? ችግርና ነገሮች ነው። አይሽ ስለዚህ ብሎ ካረግሻለሁ። እኔ ድሃን በጣም ነው የምነቀው፣ አይመቸኝም። በህይወት የመጠላው ነገር ድሃና ድህነትን ነው። በተለይ ደንቆሮ ድሃን አይመቸኝም። በጣም ነው የምጠየፈው። አይስወር ድህነትንና ድሃን አሁን የኔ ሀብታም ብትሆኚ ገንዘብ ትሰጭኛለሽ፣ ጋላሪን ትሞያለሽ፣ በሞላሹ ገንዘብ እኔ ደግሞ ሾፒንግ አደርግበታለሁ። ድሃ ስትሆኚ ሀሳብ ትሰጭኛለሽ ወይ ትሰድብኛለሽ። ከዛ እንዲሰደበችኝ እንዲያልሰደበችኝ እያልኩኝ ያንቺን ስድብ ተሸክመ የምዞርበት ምንም ነገር የለም። አሁን ድሃ ምን ይላቸዋል መሰለሽ? ድሃ ምን ይላል? ጂጂ ዩ ኖት ጎይንግ ቱ ስሊፕ። በቃ ድሃ ቢያወራ ምግብ በላሽ ወይ ተኛሽ ወይ አልተኛ፣ በቃ ከሁለቱ ያለ ናውጣ። ስለዚህ ድሃ ብሎክ ይደረጋል። አይ ዶንት ላይክ ድሃ። አይስወር ነው የምላችሁ፣ አይስወር። ንግግሩ አይጥም፣ ሀሳቡ አይጥም፣ አስተሳሰቡ አይጥም። ጂጂ ዩ ዶንት ስሊፕ። ድሃ ሀብታምስ ቢሆን ፕሊስ ብሎክ ሚ ብሎክ ዩ። ሀብታምስ ቢሆን ሃውዝ ዩር ላይፍ ምናምን እያለ ነው የሚመጣው። ሃውዝ ዩር ላይፍ ዩ አር ሶ ቢዩቲፉል ዩ አር ሶ ጉድ ዩ አር ሶ ኩል ዩ አር ሶ ላይክ ዳት። ምክንያቱም በቀና ነው የተነሳው። ስለ እድገት ነው የሚያስበው፣ ስለ ስራ ነው የሚያስበው፣ መልካም ነገር ነው የሚያስበው። ድሃ ሁሌ የሚያሳስበው ምንድነው? እንዴት አርጌ ልዝረፍ፣ እንዴት አርጌ ልደግ አይደለም፣ እንዴት አርጌ በሰላም ልስራ። እሱ ሰው አያሳስበው። አንቺ አሮጌት፣ አንቺ ሌባ፣ አንቺ የሆነ ነገር ከድሃ ነው የሚገኝ። በተለይ የኢትዮጵያ ድሃ በቅጣት ነው የምትጨማለሁ። ሀይ ሜሊ። ሀይ ጂጂዬ፣ እንዴት ነሽ? እንዴት ነሽልኝ? ሰላም ነው? ሁሉ ሰላም አለ። ጠፋሽ? አዎ ተጠፋፋ። በስመ አብ ረጅም ጊዜ ኦልሞስት 1 ዓመት ሊሆነኝ ነው። አልተመቸሽም? ጌ ጀምረሽ ኖ አይደለም፣ አልተመቸኝም ሳይሆን ትንሽ ቢዚ ሆንኩኝ ጂጂዬ። ቦታ ቀያየርኩኝ ምናምን እያመቻቸው ምናምን ቢዚ ሆንኩኝ በጣም። እንትነሻ ዩኬ ነሽ አይደል? አዎ ዩኬ ነኝ ጂጂዬ። ታዲያ ወዴት ቀየርሽ? ኖ ቦታ እዛው ሙቭ አደረኩ። እዛው ሙቭ አደረኩ። ከለንደን ውጪ ነበርኩኝ፣ አሁን ለንደን መሀል ላይ መጣሁኝ። ውይ ይሻላል ጂጂ። አዎ አክቹሊ ለስራ ምናምን ይሻላል፣ ለስራ ምናምን ይሻላል፣ ግን ለኑሮ ደግሞ ከዛ ውጪ ይሻላል። ቀውጤ እኮ ነው። እኔም 1 ወር ምናምን ተቀምጫለሁ። ያ ትንሽ ቀውጤ ነው። ጊፍተር አለሽ? አሁን ገና መጀመሪ ነው ጂጂዬ። አክቹሊ አሁን ላይ ማንም የለም። ዝም ብዬ ቫይብ እያደረግኩ ነው ከነሱ ጋር፣ ዝም ብዬ እያወራው ነው። ዛሬ ነው የገባሽ? አሁን 4 ቀን ሆነኝ፣ 4ኛ ቀን ዛሬ። ኦኬ። እኔ ራሴ ይጠፋች እች ልጅ ደህና እያሰብኩሽ ነበር። አስባለሁ እንደዚህ መጥተው ሲሄዱ ልጆች ምናምን ሄደች ምናምን። ቴንክ ሶ ማች። እውነት ባንደውልም ማሰብሽ በጣም በቂ ነው። አስበ አመሰግናለሁ በጣም። ችግር የለም። አብሽ ደብል ሙላ ያምራል ጸጉርሽ ደግሞ። ቴንክ ዩ ጂጂዬ፣ አመሰግናለሁ። አታሽከሩኝ፣ አሽኮርም አይሰር ቆንጆ የለች ወይ? አሁንማ አለው በቃ ጂጂዬ፣ አሁን አለው በደንብ ገባለሁ። ፍሪ ነሽ? አዎ አሁን በቃ ሰመርም ስለሆነ
ፍሪ ነን ምናምን ሰው ገባለሁ። አሁን ክላስ ምናምን በጣም ቢዚ አድርጎ የነበረ ብታይ ጂጂ ያለዛ ተጫዋች አሉ ልጆችም ጥሩ ልጆች አሉ። እንትን እገባለሁ እኮ ከእነሱ ጋር እንጫወታለን። እየሞከርኩ ነው ትንሽ እንትን እያልኩኝ ነው። አሁን ትንሽ እንትን ካልኩኝ በደንብ ኮንሲስታንት ሲሆን እየለመደ ይመጣል እንደ ድሮ። ቀውጡት። እንደ በፊት ይላል ታረጋለሁ። አሉ መልካም ጥሩ ሰዎች አሉ፣ ሀብታሞች አሉ። ግን አንዳንዴ አሉ ግን አንዳንዴ ታፕ አርጉ ጋይስ። ታፕ ኮምፕሊንግ 3 አበባ ቤት ደግሞ 3 አበባ ፊፊ 3 አበባ ታፕ አርጉ። እኔ አሁን ፊፊን ስንት ዓመት 3 ዓመት ነው የማውቃት እና ሰፖርት ፊፊ በስማ በጣም ሰፖርት ነው የምታደርገኝ ነው። ፊፊ እዚህ ጓደኛሽ ነች፣ ተከታታያለች እና አንድ ቀን ክፋት የላት፣ አንድ ቀን ምን የለም፣ አንድ ቀን 2 አበባ ጋይስ ፍላወር 2 አበባ አምጡ። 2 አበባ ጋይስ 2 አበባ እንዳመጣችሁ ታላቅ ቅናሽ ነው። 2 አበባ እኔ እኮ ዘፈን እየሰማሁ ምናምን እንትን ብዬ ነበረ። እንደውም ሳገኝሽ ከዛ ወይኔ ጂጂ ሀይል በላት ብዬ ተቀበልሽ እንዴ? እኔ ራሴ እሷ ናት። እሷ አወቅሽና በቃ እሷ መሆን አለባት። ፕሮፋይልሽ እንትና ተለውጧል። አልቀየርኩትም ፕሮፋይል ራሱ ነው እሷ ትሆናለች ብዬ ነው የተቀበልኩሽ። የምታስታውሽኛል መሰለኝም ታውቂያለሽ። ስልክልሽ ትዝ አልሽኝ። አይስወር የሆነ ሴት እንድች ልጅ ምነው ጠፋች አልኩኝ እና ክሪስመስ ላይ ነው ትዝ ይለኛል። ክሪስመስ ላይ እረፍት ነበርኩና ሁሌ ገባ ነበር። አንቺ የለሽም። ቀደሞ ማን ነበረ? ከሄሉ ጋር ምናምን ነበር የምንገባው የዛኔ ብቻ አንቺንና የሆነ ሰው ማስታወሽ ሄደች አንቺን በተለይ አስታወሱ ነበራት ምናምን ስልሽ አንዳንዴ እንደዚህ ማስታወስሽ ራሱ ቴንኪ እውነት ይሁን። ብዙ ልጆች አክቹዋሊ ብለውኛል ሜሪ ነበርሽ ምናምን። ለነገሩ ቶሎ ስለለመድንሽ ያ ወዲያው ነበር የለመዳችሁኝ። ዩኒቨርሲቲ ቶሎ ነበር አክሰፕት ያደረጉኝ ሁሉም። ያ እኛ ምን ቆንጆ ሴት ቆንጆ ልጅ በጣም አክቲቭ የሆነች ምናምን እንደዚህ ስታይ እኮ ደስ ይልሻል። ሶሻል ሚዲያው ላይ ስትጫወቱ ምናምን ደስ ይላል። ዋይኖት ያ ደስ ይላል። አሁን ደስ ይላል። አሁን አንዳንዴ ደግሞ በቃ ቀልባችንም ቤታችንም የማይቀበላቸው ኖ ለእነሱ አይሆንም ምናምን የምትያቸው አይባልም። ግን አንዳንዴ በቃ የሆነ በቃ ዝም ምንም በቃ የሚዲያ እንትን ነው የሌላቸው። አንዳንዴ እንትን ነው እኮ ጂጂ ትንሽ አክቲቭ መሆን አለብሽ። ሶሻል ሚዲያ ላይ አክቲቭ መሆን አለብሽ። በጣም የአንቺን ሞራል ይፈልጋል፣ ኢነርጂሽን ይፈልጋል። በጣም እንትን መሆን አለብሽ ወይ በጣም ማውራት አለብሽ። ኢነርጂሽን በጣም ማጋባት መቻል አለብሽ። የሶሻል ሚዲያ የሆነ ነገር ሊኖር የሆነ በቃ ሶሻል ሚዲያ ላይ የሆነ ነገር ይዘሽ መጥተሽ አንድ የራስሽን የሆነ ኳሊቲ የሆነ ያለው ነገር ይዘሽ መጥተሽ ተቀባይነት ሊኖር አንዳንዱ አንቺ ብቻ ሶሻል ሚዲያ ላይ ስለወጣሽ ይመጣና በቃ ጭምልቅልቅልቅልቅ እውነትሽን ነው። እና በቃ ደግሞ ስትናገሪ ደግሞ እንዴት ምናምን ይሉሻል። በቃ ኖት አክሰፕትብል ስትያቸው ይሄ እናንተ አይደለም። ምናልባት እኮ የእነሱ እኮ ሌላ እኮ እግዚአብሔር እኮ ያስቀምጠ እኮ ሌላ በር እኮ አለ ነው የሚጠብቃቸው። ግን በዚህ ምናልባት ብለው ሲመጡ ነው እንትን ራሱ ነው። አንዳንድ በጣም ብዙ ቆንጆ ልጆች ሁላ አሉ ጂጂዬ። ግን የሆነ ሰዓት ላይ ጸጥ ብለሽ ምናምን ከተቀመጥሽ እንትኑ ራሱ አልጎሪዝሙ ራሱ አይፈልገውም። በጣም ያንቺን ኤነርጂ ይፈልጋል እና ለዛ ነው ቫይራል የማያስወጣሽ። አሁን የኔ ቪዲዮ በጣም ቀንሷል ከድሮ ብታይ ጂጂዬ። እና ለምን የሆነ ሰዓት ላይ እንትን ነው የሆነ ሰዓት ላይ በጣም ይጨምራል። የሆነ ሰዓት በጣም ይጨምራል። ፖስት አታረጊ? ፖስት አላረግም ኢምፖርታንት አይደለ? ያ ራሱ ነው የሚቀንሰው። ፖስት ሳታረጊ ስቀር የራሱ መንቅሮ ያወጣቸዋል አይደለ? አክቲቭ ስላለሽ ማለት ኦኬ። ምነው ተሸክሚያት ልዞር እንዴ? በቃ ፖስት ጀምራለሁ። እውነት ፖስት መጀመር አለብኝ። ግዴታ ነው። በራስሽም ሙዚቃ እንትን የራስሽ ነገር የሚኖር
ፖስት አድርግ ወይ ቁጭ ብለሽ ወይ የቲክቶክ ያረግሽ ምናምን ነገር ያን ነገርማ ፖስት ማድረግ አለ። ያ አብሽ ቴንኪው አባት። እነሱ ደግሞ በኢንተርኔት ስለሚያገኙት ሰው ኢንተርኔት ላይ ካልተንቀሳቀሰ በብዛት እኮ እንደዚህ አይነት አፖች ጥቅማቸው ኢንተርኔት ነው። ታውቂያለሽ? ኢንተርኔቱ ነው የሚከፍለው ለራሱ ለቲክቶክ ነው ገንዘለኛ በጉግልም በምንም አርጎ። ስለዚህ ኢንተርኔት ደግሞ ሰርች አርጎ ካልሰራ ኢንተርኔት ቁጭ ቢል ምንም እንትን የለውም። አለበት እና ይፈልግ ካልሆነ ራሱ ነው አውቶማቲክ የሚያስወጣው። እኔ አሁን የሆነ ሰዓት ላይ አልነበርኩም እና ሀክ ተደርጎ ይሄኛው ለ3 ሳምንት አልሰራም። 6,000 ፎሎ ነው ያጣ። ኧረ እባክሽ ሀክ ተደርጎ ነበረ እና እንትና ገንዘብ ምናምን አልነበረም ነበረ ግን አላወጣው። ካላወጡት ይሻላል። ሀክ ስትደረግ ማንቀሳቀስ አልቻለም። 400,025 ነበር። ከዛ ይኸው አሁን 418,000 ሆኗል። በእናትሽ እንዴት ካረጉት? በእናትሽ ከባድ ነው። ይደረጋል እኮ ኧረ እባክሽ በእውነት ይደረጋል። ፓስወርድ ላይ ምናምን በጣም መጠንቀቅ ነው። ከባድ ፓስወርድ ጥሩ ስለሆነ ነው እንጂ ወስዱት ነበር። ፓስወርድሽን በጣም ከባድ ማድረግ ነው፣ ረጅም ማድረግ ነው። ሳምሪ ደህና ነች ብታይ ጂጂ አሁን ላይ ሳምሪ ነው የምትመስዪው እያሉኝ እዚህ እስኪ የሆነ ነገራችሁ ትዝቻለኝ ብዬሻለሁ ብለሽኛል። የሆነ በጎን እንደዚህ ነገራችሁ ያ ሳምሪን ትመስያለሽ ምናምን ብሎኝ እንዴ የምራችሁ ነው ምናምን እያልኳቸው ነበረ። የሆነ ቀን የሆነ ቀጠን ይላል እንጂ ፊቷ እሷ ትንሽ ቀጠን ይላል። ቅንድባችሁ ምናምን የሆነ ነገራችሁ ምናምን ነገር ሺልክ ቢዩቲፉል በጣም በስማም በጣም ቆንጆ። ዛሬ እኔ ራሴ ልክ አላየኋትም ነበር። 3 ቀንና 2 ቀናችን አልተገናኘንም። ስለዚህ እሷ ጋር ሲመጣ እንዲያዩት እንዲ አንቺ ልጅ እያደርሽ ቆንጆ ነው እንደ የምትሆኝ ምናምን እያልተረራት ነበር። ስታስቀኑ ሲንግል መሆን ቆንጆ ያደርጋል እንዴ? አክቹሊ እኔ ይመስለኛል የሆነ እንትኑ ስትረሱ ምናምንም ስለማይኖር ምንም አሁንም አትቀባባም፣ ምንም አትቀባባም፣ ድሮም አትቀባባም። ግን በቃ ሶ ቢዩቲፉል በጣም ሺልክ ቢዩቲፉል እያማረባት መጣ። አይ ቲንክ ስላደገችም ይመስለኛል። ስትረስ ያው እኮ እሱን ነው የምልሽ። አሁን የሆነ ነገር ላይ እንትን በጣም ስትይ ስትረስሽ በጣም ሎው እየሆነ ሲመጣ አንቺ እያፈካሽ ነው የምትመጪው። እና በጣም ቆንጆ በስማም ሳምሪ በጣም ቆንጆ ነች። ስወዳት ደግሞ ሰውነቷ በስማም የበሻም ሰውነት አይመስልም። ሰውነት በቃ ይሄ በቃ የሞዴል ሰውነት ነው ያላት። ሺልክ ቢዩቲፉል ነት በጣም እንደናታስቀኑ ደግሞ ሁለታችሁ እንዴት እንደምታስቀኑ ፈተን እኮ እንጂ እኮ ልንቀውጠን ፈልግና አይን አነግባ ብለን እንተዋል። ጂጂዬ አይን ከምንገባ ብለን አይደለ? ጄሪዬ እስቲ ሂጅበት እችን ቆንጆ ልጅ ትንሽ ነቅነቅና ጋላሪውም ባዶ ነው እያያችሁት። ብዙ ወጪ አለ። ሀብታም ላክልኝ ጌታዬ፣ ሀብታም የሆነ ካምፓኒ የሉፍታንዛ የትራንዚት ምናምን ባለቤቶችን ላክልንና ብራቸውን ሳይሆን በፐርሰንት ያካፍ አላሙዲንን ላክልን። ሌላው ቤት እኔና ባምቢ አላሙዲን ጋር ነው የምንሄደው። ባምቢን ታውቂያታለሽ? በእንትን አንተዋወቅ። እኔ ደግሞ የእሷን ቁንጅና ስወደው በየሱስ። እኔ ደግሞ በጣም የሼፕ አድናቂ። የሚገርምሽ ነገር ሼፕ ሁሉም ሰው ሼፕ አለ። ሁሉም ሰው ባይኖረውም አንዳንድ ሰው አለው። በብዛት ያው ወገብ ምናምን ቂጥ የእሷ እኮ ያወራል። ታውቂያለሽ? ሰውነቷ ያወራል። አፍ አለው። ቴንኪው እንደሪና የኔ ቆንጆ። አንቺ የጠፍተሽ ነው የኔ ማር። በጣም ይገርመኛል። ውይ በስመ አብ አፍ አለው። በቃ ያወራል። የሚያምር ሰውነት ያላት የሚያምር። እኔ እንደዚህ አይነት ሰውነት አይቼም አላውቅም። የቦምቢ ደስ ይላል። ደስ ይላል። እንትኗ እሷ ራሱ አክቲቭ ነች። ይሄ እንዴት ነው ጄሪዬ? የምን ዋር ነገር
ሁኔታዋ ምናምን ሴክሲ ነች በጣም። ኧረ በስመ አብ ሲያምር ሰውነቷ እኮ በቃ ሲያምር። እሷና ጃኒ ሰውነታቸው በጣም ነው የሚያምረው። በጣም ያ ጃኒም ደስ ይላል። ቅጥነቷ ጃኒ ሰውነቷ በጣም ያምራል። ሽንኩርት እኮ ናት። ቅጥነቷ ደስ ይላል። ያ በጣም ነው ሰውነቷ የሚያምረው። አሁን ላይ አክቹዋሊ ላይክ ሁሉም እንትኑ ላይ እየሰራ ስለሆነ አሪፍ ነው። ጂም ምናምን ሄዳሉ ምናምን ደስ ይላል። አይ አንዳንዱ አያምርም። እዚህ ቲክቶክ ላይ ያሉት አንዳንዶቹ የዝም ብለው ከአንገት በላይ ያሉ የእውነት እግዚአብሔር ትሪፕል ነው ጋይስ። አንዳንዱ ዝም ብሎ በግድ ነው በቃ በግድ እንትን ማለት በተፈጥሮ እንደዚህ ግን ሰው መሆናቸው በቂ ነው። ባህሪያቸውን ካማራ አንዳንዱ ደግሞ ባህሪውም ያምራል፣ ሰውነቱም ያምራል። ሰውነቱ ባያምር ባህሪው ያምራል። አንዳንዱ ባህሪ ባያምር ሰውነቱ ያምራል። ባላገሩ እንዴት ዋልክ ነው ያ ለአንዳንዱ በደንብ ነው የሰጠው፣ ሙሉ ለሙሉ የሰጠውም አለ። ባህሪም እንትኑም ሰክሰስፉል ሆኖም ሁሉ ነገር የሰጠው ደግሞ አለ። አንዳንዱ ደግሞ ዝም ብሎ የኔ ቢጤ አለ ዝፍዝፍ ብር አለው ጊፍት አለው ብር አለው በግድ በቃ ግን ባዶ ግን ከሁሉም ደግሞ የሰው ልጅ አስተሳሰቡ አረጀንም ስንመጣ እሱ ነው ሴቭ የሚያደርገን። ትክክል መልካም እንትን ካልሽ Of course. እኔ ሌትስ ሚ ሰጠኝ። እሺ ተመስገን ጌቴ ተመስገን። እሺ ሌላ ሳሰጠኝም አንበሳ ምናምን እኔ እንደ ሰው ይሄ ጋላክሲ ምናምን ምን ያህል እንደዚህ አይነት ነገር እኔ ምኞቴ 30 60 ዓመት አልገባም። አትይልት ጋይስ ኦፍኮርስ ያርግልሽ ጂጂዬ። እንዴ እኔ ነግሬሻለሁ፣ የአውሮፕላን ባለቤት ነው። ይህ ጥሩ ምኞት ነው። እውነት ደስ ይላል። አሁን አለው ኦፍኮርስ እንዴ ዋይናት። ዋናው ሞቲቬሽን ነው። በደንብ አንዳንዱ ሰው እንዲህ ይልሻል፣ እንደዛ መሆን ከፈለሽ 2 ፍላወር ጋይስ እንደዛ መሆን ከፈለግሽ ይላሉ። እንደዛ መሆን ከፈለግሽ ምናሽ እንጂ እንደዛ መሆን ከፈለግሽ አንድ አበባ አንድ ምናምን እንደዛ እየተባለ ነው። እኔ ደግሞ ኖ እንደዛ አይደለም። በቃ ስመኝን እመኛለሁ። ያ ኦፍኮርስ በደንብ መመኘትም አለብሽ። ላይክ እንደውም እንትን ስትይ ነው ሰው ትንሽ ነገር በተመኘ ይመስለዋል እንጂ በጣም እንትን ይላል ወደ አንቺ ይስባል። እንደዚህ አይነት ነገር ሰውናል ደግሞ ብዬ ጠርቼ ከፈለጉ መጥተው እዚህ ያወርዳሉ። ጂጂ ለምን ቀን አትገቢም ውዴ? እናቴ አሁንም ከልጆቹ ጋር ተኛውኝና በዚህ ሰዓት ነው የምገባው። አሁን ነው ብር ያለው እዚህ ነው። የኔ እናት እስኪ ውጣልኝ። ሰውን ይውላችሁ እንዲያውርድ አይባልም። የፈለገ ሰው እዚህ ላይ መሆናችሁ ይነግረዋል። አርጎን አንትኑ ሲነግረው መጥቶ ይሰጣችኋል። ግን ለሰው እንደ በፊት ነው ወይስ አሁን ቀንሷል? እጂ እናትሽን ምከሪያት። ምን አልሽ ማማዬ? እንደ ድሮ ነው አሁንም አሪፍ ነው። ላይክ አሁን አሪፍ ነው ወይስ በፊት አሪፍ? ጊፍተር ትንሽ ቀንሷል አሁን? ኧረ አልቀነሰም። ያው ነው አይደል? ለውጥ የለውም ማለት አሉ ሰዎች ገባሽ? የሚሰጡ ሰዎች አሉ። ሼር አድርግላት። እኔ አላደርግላት። አሁን እንደውም አሜሪካ ከተቀበለው በኋላ ቲክቶክ ትንሽ ተመቷል ምናምን እያሉ ነበረ ሲሰማቸው። ኖ መመታት ሳይሆን ምን ሆኗል መሰለሽ እንትን
እንትኑ ሲስተሙ ተለውጧል አይደለም? ኦኬ ማለት ምኑን ቀይረውታል? ህጉን ኦኬ እንዳለ ፕላትፎርሙ እንደ በፊቱ አይደለም። ኦኬ ተለውጧል በጣም ኢቨን ራሱ አሁን ስትገቢ ራሱ አርስት መስጠት አለብሽ። ለምን እንደምትገቢ፣ ምን እንደምታረጊ፣ ምን እንደምታስተላልፊ እሱን ራሱ ማድረግ አለብሽ ግዴታ። ካልሆነ ሰርቪስ ዋርኒንግ ነው የሚያደርግብሽ። ኦኬ ምን ስለምን እንደሆነ ኮንቴንት እንደምታወራ እሱን ራሱ መጻፍ አለባችሁ ይላል። በፊት ያልነበርም ጥልቅ ብለሽ ነው የምትገቢ። ልክ እንደ ዩቱብ ማለት ከጊዜ በኋላ አሁን እሱን ካላደረግሽ ራሱ ቪዩ አይኖርሽ፣ ተመልካች አይኖርሽ። የጻፍሽውን ነገር ወስዶ ከምትዩ ጋር እንትን ይልልሻል። በግዴታ ልክ እንደገባሽ መጻፍ ምናምን አለብሽ። እንትንስ አሁን ቪዲዮ ያጠፋል ምናምን የሚባለውስ ነገር ቪዲዮ ምናምን ይጠፋል፣ ዋርኒንግ ይሰጣል ማለት በቃ የሆነ ነገር ካየ ይሰጣል። አሁን እንትን ራሱ እንደዚህ በጣም እንትን ያሉት ራሱ ቪዲዮቸውን ምናምን እያጠፋባቸው ምናምን ለሆኑትስ ራሱ ነው ወይስ በሰዎች ምክንያት ነው? ውሸት ነው ይሄ። ሌላ ሰው የሚያወሩት አንዳንድ ሰዎች ይኸውልሽ ሲጠርባቸው ይሄ ምን ልበልሽ ይጠርባቸዋል አይደለ? እንትን የሆነ ተመልካች ወይ የሆነ ነገር ሲጠርባቸው እንትን አድርገውታል። በቃ